ብርቅርቅታ ደራሲ ዳንኤል አስቴን ትርጉም አቢ ደምሴ ብርቅርቅታ ለኔ በዓለም ውስጥ እንደ ልጆች ደስታ የሚሰጠኝ ምንም ነገር የለም። ስለዚህ አንቺም ልጅን በተመለከተ የተሳሳተ አስተያየት እንዳይኖርሽ አላት። ኬን አልልሽ ብሏት ነው እንጂ ለዚህማ እርሷስ አክሲና ሜጋንን የመሳሰሉ ልጆች እንዴት አልነበሯትም? እንደ እናት የሚያዩት እነኛ ሕፃናት በጉልበት ነጠቋት እና ይህንን ሚስጥሯን ለአንድም ሰው ቢሆን ባለመናገር ቆርጣለች። ኬን ላቀረበላት ምክርና አስተያየቱን ለመስጠት ብቻ ስትል ግን ልጅ ካልወለዱ በስተቀር ሕይወት ሙሉነት አይኖራትም የሚል አስተሳሰብ ለምን አንዳንድ ሰዎች ይኖራቸዋል አለችው። ላነሳሽው ጥያቄ ምናልባት በአሁኑ ዕድሜሽ መልስ ላትሰጭበት ትችይ ይሆናል። ግን ሂላሪ ከ15 ዓመት በኋላ ምን ማለት እንደሆነ ይገባሻል። ያን ጊዜ አጥብቀሽ ታዝኛለሽ። ልጅ መውለድ በልጅነት ነው አለና አይኗን እያየ ለምን ባላታገቢም ሲል በድጋሚ ጠየቃት። ገና 25 ዓመቴ ነው፣ ለትዳር መቸኮል የለብኝም አለችው ሳቅ ብላም። እኔ በስንት ዓመቴ እንዳገባው ታውቂያለሽ? በ23 ዓመቴ ነው ያገባሁት። ሚስቴ ደግሞ 19 ዓመቷ ነበረ። ያን ጊዜ በጣም እንፋቀር ነበር፣ ማለትም ከ15 ዓመት በፊት። ከዚያን ጊዜ ወዲህ ግን ብዙ ነገሮች ተለዋወጡ። እኛ በተጋባን ዘመን አንቺ ሕፃን ነበርሽ አለና ቀጠል በማድረግ ያኔ አንቺ ኒውዮርክ ውስጥ ነበርሽ ወይንስ ሌላ ከተማ ሲል ጠየቃት። ሂላሪ የአይን ቅንድቦቿን ከደን አድርጋ ጊዜውን አሰላች። ከዛሬ 15 ዓመት በፊት ቦስተን ከተማ እዛ ነበርኩ ከጆንስ ጋር። አክሲልና ሚጋንን ፓተርሰን ወሰዳቸው። ሌት ተቀን እንዳስታወሰቻቸውና እንባዋ እንደፈሰሰች የምትውልበት ጊዜም አለፈ። ኬን በሰውነቷ መለዋወጥ እንዳይነቃባት ፈገግ አለችና በዚያን ጊዜ ቦስተን ከተማ ካክስቴ ጋር ነበር የምኖረው አለችው። ወላጆችሽስ አላት ኬን። ወላጆች እንኳን እነርሱስ የ9 ዓመት ልጅ እንዳለሁ ነበር የሞቱት። በአንድ ጊዜ ነው የሞቱት? አሁን ራሷን ጎንበስ አደረገች። ሂላሪ ስለ ስራ ጉዳይ እንድትወያይ እንጂ ስለ ቤተሰቦቿ ለማውራት አልፈለገችም። ኬን ግን በአደጋ ነው ሲል በድጋሚ ጠየቃት። ሂላሪ አሁንም ራሷን ጎንበስ አደረገችና ሙሉውን ብርጭቆ ሻምፓኝ በአንድ ትንፋሽ ጨለጠችው። አንቺን ብቻ ነበር የወለዱት አላት። አሁንም ኬን ሂላሪ አይኖቿን እንዳያያቸው ሰበር አደረገችና አዎ አለችው። በጣም የሚያሳዝን ነገር ነው አለና ኬን እሱም አቀረቀረም። ሂላሪ ግን ኬንም ሆነ ሌላ ማንም ሰው እንዲያዝንላት አትፈልግም። ስለዚህ ኬንን ከሰፈነበት ትካዜ ለማውጣት ሞቅ ያለ ፈገግታ አሳየችውና ስራዬን በጣም ነው የሚወደው፣ ለዚህ ነው ዘመድ አዝማዴ ስራዬ ብቻ የሆነው አለችው። ኬን ሳይታወቀው እጇን ጨበጥ አረገና ዛሬ ለራት አብረን በመውጣታችን የተሰማኝ ደስታ ከፍ ያለ ነው። ላነጋግርሽም ከፈለኩኝ ብዙ ጊዜ ሆኖኛል። ለስራሽ ባለሽ ፍቅር ድርጅታችን ባንቺ ይኮራል አላት። 7 ዓመት ከቆየሁበት ድርጅት ካሁንም የበለጠ አስተዋጽኦ ለማድረግ ብችል ምንኛ ደስ ባለኝ ነበር አለች ሂላሪ። እዚህ ላይ ሂላሪ እውነት አላት። ማን ነበር ሂላሪ በአንድ ዝነኛ ዜና አገልግሎት ድርጅት ውስጥ ለኃላፊነት ልትደርስ ትችላለች ብሎ የገመተ? ወደ ቦስተን የወሰዳት ፓተርሰን፣ ኤሊን ጆንስ፣ የመጠለያ ቤቷ ሉዊዝ፣ የጃክሰንቪል ከተማ ጠባ ማረሚያ ተቋም መምህራን በአይነ ህሊናዋ መጡ። በዚሁ ድርጅት ውስጥ ብዙ ትቆያለሽ? እኔም እንደዛ ገምታለሁ። ሌላ ስራ ምን ያደርግልኛል? አይ በዚህ ሙያ ላይ የተሰማሩ ሰዎች ብዙ ጊዜ የተሻለ እድል እያገኙ ሲለቁ በማየቴ ነው ይሄን ያልኩሽ።
ሂላሪ ራሷን ስታወዛውዝ ቆየችና አይ እኔ ግን የትም አልሄድም። ልቤ የሚመኘው በዚሁ ድርጅት ውስጥ ማደግ ብቻ ነው። ለምን አላት ኬን ለስልጣን መጓጓቷ እየገረመው። ኬን ራሱ ባለስልጣን ነው። ስራው እጅግ አክባሪ ነው። ግን በአገልግሎቱ ለማዕረግ በቃ እንጂ የስልጣን ጉጉት አልነበረውም። ለዚህም በወጣቷ በውቧ ሂላሪ የስልጣን ጥም ግራ ሳይጋባ አልቀረም። ምክንያቱም ለእኔ ስልጣን ማግኘት በጣም ነው የሚያስፈልገኝ። ከዚያ በኋላ ነው እንግዲህ ለራሴ ለመተማመን የምችለው፣ እንደ ልቤ እንቅልፍ የሚወስደኝ። ስለ ወደፊቱ እርግጠኛ ሆነሽ መናገር አትችይም። ከስራ መባረር ሊኖርም እኮ ይችላል። ሂላሪ ፈገግ አለችና እንደማልባረር እንኳን እርግጠኛ ነኝ አለችው። እንደ ሂላሪ ልበ ሙሉ የሆነ ሴት ኬን አጋጥሞት አያውቅም። በቆራጥነቷም አደነቃት። አፓርታማዋ በር ድረስ ሸኝቷት ነበረም። ወደ ውስጥ እንዲዘልቅ ትጋብዘኛለች የሚል ተስፋ ነበረው። ሂላሪ ግን እጁን ጨብጠው ገባች። ቤቱ እስኪደርስ ድረስ ልቡ እንደተሰቀለላት ነበረም። ብትታዘብም ታዝበው እንጂ ስልክ ደውሎ ማነጋገር ነበረበት። ደወልላትም። ይቅርታ አድርጌልኝ ሂላሪ፣ አብረሽኝ ስላሳለፍሽው ምሽት ላመሰግንሽ ነው የደወልኩት። ከእንቅልፍሽም ቀስቅሴሽ ከሆነ ወድጄ አይደለም አላት ኬን በሚርገበገብ ድምፅ። በውበቷ ለመጠመዱ ጥርጥር የለውም። ሂላሪ ሳቃለችና እኔም አመሰግንሃለሁ፣ ላመሰግንህም ይገባል። ግን ሚስተር ኬን አንድ ነገር ልንገርህ፣ እንዳሁኑ በስራ ላይ እንዳለሁኝ እንዳትደውል። በሌላ ሰው የተነሳ ከአከራዬ ጋር ለመባረር አልፈልግም አለችው ደስ በሚል ቅላጼ። ገባኝ። እሱም ሳቅ ካለ በኋላ ከሰሞኑ አንዱን ቀን እንግዲህ ምሳ እንድጋብዝሽ ብትፈቅጅልኝ አላት ኬን። ስራ ካልበዛብኝ ችግር የለውም፣ ነገ ብጋብዝሽስ? እንደገና ሳቅ አለችና ጥድፊያው ለምንድን ነው? እኔ እንደዚህ ከሆነ እዚህ ድርጅት እንደማነግርያለሁ። ጥድፊያው ለምንድን ነው? እኔ እንደሆነ ከዚህ ድርጅት እንደማለቅ ነግሬያለሁ አለችው። ያው ጥድፊያውማ እንግዲህ ትዕግስት ሊኖረኝ ባለመቻሉ ነው። ስለዚህ አንድም ቀን ህይወት ነውና ልክ 6 ሰዓት ከሩብ ላይ ቢሮዎች ድረስ እመጣለሁ። እሺ? የኬን አነጋገር እንደ ጎረምሳ ነበረም። ሂላሪም ልቧን እየተጠራጠረችው ነበረም። አንድ የነካት ነገር እንዳለ በግልጽ ይሰማታል። ወደ ኒውዮርክ ከመጣችበት ጊዜ ጀምሮ እንደዚያ ያለ ስሜት ሲሰማት ያን ቀን የመጀመሪያዋ ነው። ኬን አመለ ጥሩ ብቻ ሳይሆን ያማረ ቁመና የነበረው ለ2-3 ቀን ብቻ ግብዣውን ለመቀበል ወሰነች። ዝም ብላው በመቆየቷ ኬን ዳግመኛ ጠየቃት። እሺ አለችው። በማግስቱ ከቢሮዋ ስትገባ አንድ ቀይ ጽጌረዳ ከጠረጴዛዋ ላይ ተቀምጦ ነበረም። ከዚያም ቀን ምሳቸውን በአካባቢው ይገኝ ከነበረ ሆቴል ቢመገቡም እስከ 9 ሰዓት ከሩብ ድረስ ወደ ቢሮዋ አልተመለሰችም። ራሷን ዞር በማድረግ ረጅም ጥቁር ፀጉሯን ትከሻዋ ላይ ወርወር አድርጋ ከተቀመጠችበት እየተነሳች በጣም የሚያሳዝን ነው፣ እድገት ባገኘሁኝ በማግስቱ የሥራ ሰዓት ማሳለፍ ጀመርኩኝ ማለት ነው። በአንተ የተነሳ ነው። እሺ ታልባረር አልቀርም አለች ሂላሪ። በሆነማ ያን ጊዜ ለአግባሽ ብልሽ እሺ ትይኝ ይሆናል። ከዛም ከከተማ ውጭ ሰፊ ቤት እንከራያለን፣ 10 ልጆችም ትወልጅኛለሽ። አይ በለወረ አለችና ዝም አለች። ኬን ሁኔታዋን አጠናም። ሂላሪ ዙሪያዋን በግንብ የታጠረች ጽጌረዳ መስላ ታየችው። ከጽጌረዳዋ ለመድረስ ግንቡን መውጣት አለበት። ለዛውስ ሂላሪ ፈቅድለት ይሆን? ደጋግሞ መሞከር እንዳለበት ተሰማው። ኬን ለምሳ ወይንም ለራት እንውጣ ሲላት እምቢ ልትለው አልቻለችም። ፍርሃት ቢሰማትም ከኬን ጋር መጫወቱን ተወደዋ ነበረም። ባየችው ቁጥር ሌላ ማንም ወንድ አሳድሮባት የማያውቀው ስሜት ሰውነቷን ይወረዋል። በዚያ ላይ ደግሞ አለቋ መሆኑ ይሰማታል። አንድ ቀን ራት በልተው ከአዲሱ አፓርታማዋ ድረስ ሲሸኛት በመጓዝ ላይ እንዳሉ መቼ ነው ሂላሪ እኔ አንቺን ልብ ለልብ የምንቀራረበው ሲል ጠየቃት። በክንዶቹ ሊያቅፋት ከደረቱ ላይ ሊያስተኛት
እነኛን ትላልቅ አረንጓዴ አይኖቿን ሊስማቸው ረጅም ጥቁር ጸጉሯን የምታጥብበትን ሎሽን ካፍንጫው አስጠግቶ ሊያሸታቸው ከተመኘ ሳምንታት አልፈዋል። ምን እንቀራረባለን ከዚህ በላይ አለችው ሂላሪ አንገቷን ሰበር አድርጋ። እንዳቅፍሽ እንድስምሽ ልትፈቅጂልኝ ማለቴ ነው። ይሄማ ጥሩ አይደለም። በአንድ ድርጅት ውስጥ እየሰራን ሌላ ግንኙነት ሊኖረን አይገባም። በዚያ ላይ ደግሞ አለቃዬ መሆንን አትንሳ። ኬን በዚህ ጊዜ ፈገግ አለና እንግዲህ እኔ እልቅና ለ2 ሳምንት ብቻ ነው የሚቆየው። ኒው ጀርሲ ውስጥ የትልቅ ኩባንያ ስራ አስኪያጅ እንደሆን በዛሬው ቀን ቴሌግራም ደርሶኛል አላት። የምትደሰትበት ስራ ይመስልሃል ስትል ጠየቀችው። ሂላሪ ለኬን ደህንነት ካሁኑ ማሰብ ጀምራ ነበረም። ደሞዙ በጣም ከፍተኛ ነው። ስራውን መወደዋለሁ። ቅር የሚያሰኝ ነገር ቢኖር ካንቺ መለየቱ ብቻ ነው። ማለቴ ጥሩ መኖሪያ ቤት አስተማማኝ እስከማገኝ አንቺን እስከምወስድሽ አንጠልጥሎቶ። ሂላሪ የስራዋ ጉዳይ አይሆንላትም። በተለይ ደግሞ በዚያ ሙያ ላይ የተሰማራችው አንድ ቁርጠኛ ዓላማ ነበራት። ስለዚህ ወደ ኒው ጀርሲ ለመሄድ ፈቃደኛ መሆን አለመሆኗን ሳትገልጽ ዝም ማለቱን መረጠች። እውነቴን እኮ ነው፣ እንደ ግማሽ አካሌ ነው የምቆጥርሽ አላትና ፈገግ አለም። እድሜው 38 ቢባልም ከ30 ዓመት የሚበልጠው አይመስልም ነበረም። ኬን በቅድሚያ ግን እኮ ማንነቴን አታውቁም። አየህ እኔ ላፋምኩም የሺር የመጨረሻዎቹ ቃላት ሳታውቁ ነበር ያመለጧት። አሁን ያልሽው ምንድን ነው? ፈረንሳይኛ ነው አለችው ሂላሪ ከእናቷ የወረሰችው ቋንቋን ላለመርሳት የፈረንሳይኛ መጽሐፍ ታነባለች። ባለአረንጓዴ አይኖቿ ሴት ማለት ነው ስትል ተረጎመችለት። ፈረንሳይኛ ግን እንዴት ቻልሽ? ሂላሪ በአነጋገሯ ቁጥብ ሆነችበት እንጂ ኬን ስለ እርሷ ማንኛውም ነገር ለማወቅ ይፈልጋል። ከብዙ ዓመታት በፊት ፈረንሳይኛ ተናጋሪ ነበሩ አብረውኝ። እውነቱን የነገረችው እንደሆነ በነገር ታሪኳ ሊወጣባት ነው። እርሷ ደግሞ ሚስጥሯን ለመደበቅ ትፈልጋለች። ያመናት ይመስላል። ሌላ ጥያቄ አላቀረበላትም ነበረ። ከአፓርታማዋ እንደደረሱ ባትጋብዘውም ተከትሎ አትገባም። ጎን ለጎን ከሶፋው ላይ ተቀምጠው ለስላሳ ሙዚቃ እያዳመጡ ወይን ሲጠጡ ቆዩ። ሳይታወቃቸው እኩለ ሌሊት አልፎ ነበረ። ኬን ሰዓቱን አየና ከተቀመጠበት በትካዜ ተነሳም። ሂላሪን ቁልቁል እየተመለከተ ፈገግ አለና ሲፈራ ሲቸር እባክሽን ሌላ ነገር አታስመስይብኝና ሌሊቱን አብረን ብናሳልፍ ሲል ጠየቃት። እንደማይሆን ለመግለጽ ራሷን አወዛወዘች። ለምን? ሌላ የምታፈቅሪው ሰው ይኖር ይሆን? አሁንም ራሷን አወዛወዘችና እኔ ከወንድ ጋር ፍቅር ይዞኝ አያውቅም። ደግሞም ወንድ ከነካኝ ረጅም ጊዜ ብዙ ዓመታት። ምን ነው የተለየ ችግር አለብሽ? ብዙ ችግሮች፣ ለመግለጽ የሚከብዱ ችግሮች። እስቲ አንዳንዶቹን ንገሪኛ ልስማቸው። ሂላሪ አቀረቀረች። ስላለፈችው ህይወት ለማንም ላለመናገር ቆርጣለች። ያንን ህይወቷን ማንም ሊያውቀው አይገባም። ዛሬ ሂላሪ የተለየች ሴት ናት። ባለ ስራ ናት። የተከበረች ናት። ያለፈው ትዝታዋ አልፎ አልፎ ሰላም ቢነሳትም ለሌላ ሰው የሚናገር አልነበረም። አዝናለሁ ኪን፣ ምንም ነገር ልነግር አልችልም አለችው ቀና ብላ። እኮ ለምን አለና ጎንበስ ብሎ ሁለቱንም እጆቿን ያዛቸው። ከዚያም ከፊቷ በርከክ ብሎ አይኗን እያየ የማትነግሪኝ ስለማታምኚኝ ነው ሲል በድጋሚ ጠየቃት። ስለማላምንህ አይደለም አለችና ከተንበረከከበት እንዲነሳ እርሷም ቆመች። አይኖቿም እንባ በመቋጠራቸው ራሷን በራሷ ወቀሰች። ፊቷን ዞር በማድረግ በአንተ ላይ እምነት አጥቼ ሳይሆን ያለፈውን ላስታውሰው ስለማልፈልግ ነው ኬን እጆቿን ትከሻዋ ላይ አድርጎ አስጠጋትና ሂላሪ ይህንን በልብሽ ውስጥ አፍነሽ ያሽው ጭንቀት አውጥተሽ ካልተናገርሽው መጣ አይሆንሽም። መፍትሄ ካልተፈለገለት ውስጡን ይጎዳሻል። ጎበዝ ቆራጥ ልጅ መሆንሽን ካንቺ በላይ የሚመሰክር የለም። ስለዚህ ያለብሽን ችግር መናገር አትፍሪ። በዚህ የተነሳ ደግሞ ያንቺም የኔም ደስታ ሊጨልም አይገባውም። ህይወታችንን መበላሸት የለበትም ማለት ኬን።
አይ ህይወት የጦር ሜዳ ናት ህይወት። ይሄማ ለራስ ተስፋ ቢስ ሆኖ ሌላውንም ተስፋ ማስቆረጥ ነው። እንደኔ ደስተኛ ህይወት ለመኖር የማንችልበት ምክንያት የለም አላት ከልቡ። ኬን ጨዋና የዋህ ሰው ነበረም። በህይወቱም ያዘነበት ጊዜ ቢኖር ያለ ውድ በግዴታ ከሚስቱ በተለየበት ወቅት ነው። ከዚያ በተረፈ ሌላ ስቃይ ደርሶበት አያውቅም። እድለኛም በመሆኑ ሂላሪ ቀንታበታለች። ጣዕም ያለው ህይወት እንደ ማር የጣፈጠ ኑሮ ለመኖር እንችላለን። አይ ምናልባት አንተ ትችል ይሆናል፣ ለኔ ግን አይመስልኝም። ምን አይነት ህይወት እንዳሳለፍኩ የማውቀው እኔ ነኝ። እሺ እኮ እንግዲያውስ ያንን ያለፈውን ነገር ብትረሹስ ምን አለበት? ከዛሬ ከዚች ደቂቃ ጀምሮ አዲስ ህይወት ለመኖር ሞክሪ አላት አይኗን እያየም። እሺ ከሆነልኝ ሞክራለሁ አለችው እርግጠኛ ሳትሆን። ያን ጊዜ ከደረቱ ልጥፍ አደረጋትና ከንፈሮቿን በከንፈሩ ዳሰሳቸው። ቀጠለና ሳማቸው፣ ገመጣቸው፣ ጎረሳቸውም። ልቡን አላስተነፍስ ያለውን የታመቀ ስሜት የሚገላገልበት ወቅት ደረሰም። ሂላሪን ታቅፎ ከመኝታ ክፍሏ አስገባት። አልጋውም ላይ አስተኝቷት ልብሱን በጥድፍ ያውላለቀም። እስኪ ጨንቃት አቀፋት። ትንፋሿ ቁርጥ እስኪል ቢስማት የሂላሪ ሰውነት እንደ በድን የቀዘቀዘ ነበርም። አይኖቿን በኮርኒሱ ላይ ሰክታ ሌላ ነገር ታሰላስል ነበር እንጂ ከጭኖቿ መሃል ገብቶ በትኩሳት ይቃጠል የነበረውን ኬንን ፈጽሞ ረስተዋለች። የሚታያት ሁሉ በጃክሰንቪል ከተማ በአንድ መጠለያ ቤት ውስጥ 3 ወንዶች ልጆች ያደረጓት ድርጊት ነው። አሁንም ኬን በማድረግ ላይ ያለው ከልጆቹ ያልተለየ ነገር ነው። በመሆኑም ፍርሃት ወረራት። ኬን ስሜቱ ባይረካም ከላይዋ ላይ ወረደና ምን ሆነሽ ነው ሂላሪ? አትወጂኝ ማለት ነው ሲል በመጨነቅ ጠየቃት። አዝናለሁ የሚለውን ቃል ብቻ በለሆሳስ ተናገረችና ፊቷን አዙራ ተኛች። ምንጊዜም ከወንድ ጋር ብትተኛ ወሲባዊ ፍላጎቷ እንደማይንቀሳቀስ ተሰማት። እድሜዋ 25 ደርሷል። እስከዛሬ የነበራት ስሜቷ ከእንግዲህ ወዲህ ሊቀሰቀስ ይችላል የሚል ግምት ከቶ በህሊኗ አላደረም። ስለዚህ ከተለያየ በደላቸው ጎን ለዚህ የሚያበቋት ሰዎች አሰበችና በሆዷ ረገመቻቸው። ፓተርሰን፣ ኤሊን፣ ጆንስ፣ ህጓን የገሰሱት ልጆች፣ ባለመጠለያ ቤቷን ሉዊዝን፣ የጃክሰንቪል ጠባይ ማረሚያ፣ በመጨረሻ ላይ እናቷን የገደለው አባቷ። የነኚህ ሁሉ ትዝታ በልቧ ተሸክማ ሂላሪ አጇ እንደሆኑ ሌሎች ሴቶች አልጋ ላይ ለመጫወት ፈጽሞ አልቻለችም። ዞር ብላ ኬንን አየችውና ስለማልወድህ እንዳይመስልህ ሌላ ችግር ስላለብኝ ነው እሺ አለችው። ምን አይነት ችግር ሂላሪ? ልትነግሪኝ ይገባል እኮ ይሄን አለና ካልጋው ጠርዝ ላይ እጇን አጣጥፎ ተቀመጠም። ሂላሪ ኬንን ልታሳዝነው አልፈለገችም። ከሚያዝንባት ይልቅ ቢደነግጥም ሐቁን መንገሩን መረጠች። በጉልበት ነበር ህጌ የተገሰሰው አለችው ድንገት። ከተናገረችው ችግሯን ተረድቶ ሌላ ጥያቄ እንደማያነሳባት ተስፋ አድርጋ ነበረም። እንዴት ማለት እና በማን ማለቴ አለም። ታሪኩ ረጅም ነው። ከየት ጀምራ እንደምንነግረው ግራ ገባት። እንዴት ወደ መጠለያ ቤት ለመግባት እንደቻለች፣ ጆንስ ካልደፈርኩሽ ብሎ ነፍሷንስ ክትስት እንደደበደባት፣ እነኛ ልጆች እንዴት እንደተጫወቱባት የምትነግረው አንዱንም የሚያምናት አልመሰላትም። ለመሆኑ መቼ ነው ይሄ የተፈጸመው? የ13 ዓመት ልጅ ሆኜ። ከዚያ በኋላ ግን ወንድ አጠገቤ ደርሶ ያውቅ። የመጀመሪያው አንተ ነህ። ክርስቶስን ሂላሪ ጥፋተኛዋ አንቺ ነሽ። እኔ እንዲህ ያለ ችግር እንዳለብሽ እንዴት ለመጠርጠር እችላለሁ? ስለዚህ ቀደም ስትይ ልትነግሪኝ ይገባ ነበር። እኔም በሆን ከባድ ችግር መስሎ ስላልታየኝ እኮ ነው። ትቀልጃለሽ? ከ12 ዓመት በፊት ህግሽ ተገሶ እስከዛሬ ድረስ ወንድ አልደረሰም ነው ያልሽኝ? ለዚህን ያህል ጊዜ ያለ ወሲብ ፍላጎት መቆየት ችግር መስሎ ካልተሰማሽ ስተት ነው። ለመሆኑ የስነ አእምሮ ጠበብቶች ምን አሉሽ? ጠየቃት። የኬን ግምት ሂላሪ የስነ አእምሮ ሐኪሞች እንዳማከረች ነው። ትንሽም ትልቅም ችግር የደረሰበት የሚሮጠው ወደ እነዛ ባለሙያዎች ነበረ። እርሱም ቢሆን ከሚስቱ ጋር እንደተፋታ መጽናኛ ምክር የተለገሰው ከነኚሁ ሰዎች እንደነበረ ያስታውሳል። ማንንም አላነጋገርኩም አለችና ከተኛችበት ተነስታ
የሌሊት ልብሷን ለበሰች። ኬን ሂላሪን ቅርጿን በማየቱ ፍላጎቱ እንደገና ታደሰበት። እንደ በረዶ የነጡ ጣቶቿ፣ ሸንቃጣ ወገቧ፣ ሰፋ ያለ ዳሌዋ ወሲባዊ ስሜቱን እንደሳጫሩበት። ያም ሆኖ ኬን ራሱን ለመቆጣጠር ቻለም። ማንንም አላነጋገርኩም ስትይ ምን ማለትሽ ነው? ልጆቹ ከደፈሩሽ በኋላ እርዳታ እንዴት አልጠየቅሽም? እንደ አሻንጉሊት ተጫውተውብሽ እርዳታ አላስፈለገሽም ነበር እንዴ? እንዴት እንደዚህ ትያለሽ? እሺ ብፈልግም አላገኝም ነበር ገባህ? በዛን ጊዜ የነበርሽው እንግዲህ የሰው ዘር በማይታይበት የሰሜኑ ዋልታ እንደሆነ እንጂ የስነ አእምሮ ሐኪሞች በሽበሽ ናቸው። አሜሪካ ውስጥ እያለሽ የሚረዳኝ አጣው ብትይ ማንም አያምንሽም አላት ኬን። አለማወቁ እንጂ ሂላሪ በዚህን ጊዜ በሉዊዝ መጠለያ ቤት ነበረች። በአነጋገሩም ስሜቱ በመነካቱ እባክህ ኬን ስለዚህ ማውራቱ እንቶ ሌላ ነገር ብንጫወት ነው የሚሻለው። ስላለፈው ህይወቴ አታንሳቢ በቃ አለችው። ካልተናገሩ እኮ መድኃኒት አይገኝም። ስለዚህ ሂላሪ እባክሽ አጫውችኝ። ሁሉንም ነገር ብረሳውስ ብቶስ አለች ሂላሪ። ከፊቷ ላይ የሚነበበው ስቃይ እንዳያይ ዘወር አለች። ሁሉንም ነገር ስትይ የዛሬውን ምሽት ጭምር ማለትሽ ነው? አይደለም ስላለፈው ታሪኬ ባታስታውሰኝ ማለቴ ነው። ሂላሪ በስራሽ ላይ ጎበዝ ነሽ አውቃለሁ። ስለዚህ ለዚህ ችግርሽ ደግሞ መፍትሄ ለመሻት የምትፈሪበት ምክንያት አይታየኝም። አይደለም ቀናት እያለፉ ቁጥር ችግሩም እየቀነሰ ስለሚሄድ ሌላ መፍትሄ የሚያስፈልገኝ አይመስልኝም። እንዳይመስልሽ ውሎ ባደረ ቁጥር ከችግሩ ተላቀቅሽ አልተላቀቅሽም አሁን ሌላ መፍትሄ ያስፈልግሻል። 40 ዓመት ቢሞላሽም ከአሁኑ ሂላሪነትሽ አትወጭም እመኚኝ። ስለዚህ እባክሽ ሂላሪ የምመክርሽን ተቀበይኝ አለና እጇን ስቦ ከጎኗ አስቀመጣት። ከንፈሯን ሳመና ካልጋው ላይ አጋደማት። ከላይዋ ላይ ሆነም ሂላሪ የሚያደርጋት ጠፋው። ነፍሷ ብቻ ሳይሆን አካሏም የእርሱ መሆን ነበረበት። ሁለመናዋ እንዲያፈቅረው እንዲወደው ደስ ብሏት እላይዋ ላይ እንዲንጠለጠል ትንፋሿ እንዲሞቀው የልብ ትርታዋ እንዲሰማው ጉጉቱን ልታሟላለት እንደማትችል ለሂላሪ ይታወቃታል። በፍቅር የምትሰጠው ምንም ነገር የላትም። ኬን ሊወዳት ፍቅሩን ሊያካፍላት ችሏል። እርሷ ግን ፍቅሯን አሟጣ ከሰጠች ቆይታለች። ለእህቶቿ ላክሲና ለሜጋን አካፍላለች። ኬን ከላይዋ ላይ ሳይወርድ ቁልቁል እያያት የታወቀ የስነ አእምሮ ሐኪም ፈልጌ እንድታነጋግሪው አደርጋለሁ አላት። ሐኪሙ ቢገኝም በማነጋገር ብቻ መፍትሄ የሚያገኝ አልመሰላትም። ምናልባት ናላዋን ኦፕራሲዮን አድርጎ አንጎሏን ከመረመረው ያን ጊዜ ፍንጭ ያገኝ ይሆናል። ቢወሬ ሂላሪን አድናለሁ ማለት ዘበት ነው። ስለዚህም አልፈልግም እኮ ለምን? ጊዜ ስለሌለኝ። እድሜሽ ገና 25 ዓመት ነው እና ይህን የመሰለ ችግር ተሸክመሽ የተቀረውን እድሜሽን ልትገፊ ነው? የተላመድኩት ስለሆነ አይከብደኝም። ታዲያ ይህንን ከመኖር ትቆጥሪያለሽ? ጊዜ ስጠኝ እስኪ ኬን። ጊዜ ይፈልጋሉ። ገና ዛሬ ነው አብረን ያደርነው አይደል? ስለዚህ ትንሽ ጊዜ ስጠኝ ፈገግ አለች። ኬን ግን አሁንም እንደተጨነቀላት ነበር። በሐዘኔታ አመለካከት እያያት ያልነገርሽ ሌላ ሚስጥር እንዳለ ይታወቀኛል አላት። ያን ያህል ጠቃሚ አይደለም። አይመስለኝም። የምትኖሪ በሚስጥር ግንብ ዙሪያሽን ታጥረሽ ነው። ድሮ ከብዙ ዓመታት በፊት ማለት ከሆነ ትክክል ነህ። ምክንያቱም በእኔ ላይ ጉዳት ለማድረስ የሚፈልጉ አንዳንድ ሰዎች ስለነበሩ። አሁንም አጠገቤ ያላስደረሳችሁም አለችው። ከዚህ መልሷ አንድ ነገር ተረዳ። አፈቅርሃለሁ ብላ ባትነግረውም አጠገቧ ከመድረስም አቅፏት እንዲተኛ ፈቅዳለታለች። ጎንበስ ብሎ ሳማትና ጭኖቹን ከጭኖቿ መካከል አስገባቸው። ሂሊ የኔ ፍቅር አይዞሽ፣ አልጎዳሽም፣ እውነት አልጎዳሽም ሲል ማባበል ቀጠለ።